ሰላም የዩቲዩብ ተከታታዮች፣ ዛሬም እንደተለመደው ህልሞችና ፍቾቻቸውን ይዤላችሁ መጥቻለሁኝ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ በማድረግ ጀምሩ፣ ላይክ አድርጉ። ቪዲዮን ስትጀምሩ የደወል ምልክቷን ደግሞ ተጫኗት፣ አዳዲስ ሲወጣ እንዲደርሳችሁ ማለት ነው። አሁን ወደ ህልሞቹና ፍቾቻቸው ወስዳችኋለሁ። በህልሙ ሽንት ሲሸና ያለመ ሰው ማለትም ሽንቱ ደግሞ ከለሩ ቀይ ሆኖ ደም ሆኖ ማለት ነው ያለመ ሰው የሚያመላክተው ብዙ የሚያስጨንቁት ነገሮች እንዳሉ ህይወቱ ላይ አስጨናቂ ጊዜያት እንዳለ የሚያመላክተው ነው። ሌላ ደግሞ ያው የሰው እጅ ወይም ደግሞ መተት ወይ የሆነ የተላከበት ነገር እንዳለ የሚያመላክት ነው። በአጠቃላይ የሆነ አስቸጋሪ የሆነ ነገር በጤና የሚመጣ ችግርን ነው የሚያመላክተው። የሆነ ያልታወቀ ወይም ደግሞ ያልታየ የሆነ የጤና ችግር እንዳለ እዛ ሰው ላይ የሚያመላክተው ነው። ነገሮችን በትኩረት ማየት ይኖርበታል። በጣም በጸሎት መበርታት ይኖርበታል። የሆነ አስቸጋሪ የሆነ በሰዎች ምክንያት በመተት ምክንያት የሆነ የሚሰቃይበት ነገር እንደሚኖር የሚያመላክተው ነው። ያው መውጣቱ ጥሩ ነው፣ ግን ያላየው ያላስተዋለው የሆነ የሚያስጨንቅ ነገር ነው የሚያመላክተው እና የሆነ በተለያዩ ነገሮችን ችግር የሚያመላክት ነው። ያው ግን ንጹህ ደም የሌለው ንጹህ ሽንትን ከሆነ ግን ያለመ ሰው የሚያመላክተው የገቢ መስፋፋትን ያመላክተዋል። ሁለተኛ ደግሞ ከበሽታ መገላገልን ያመላክታል እና ያው ንጹህ ደም የሌለው ንጹህ ሽንት ከሆነ ጥሩ ነው። ያው ደም ካለው ግን የሆነ አስቸጋሪ ሁኔታን በጤና ያለ ችግርን የሚያመላክት ነው እና ያው መጸለይ ነው፣ በጸሎት መበርታት ነው የሚያስፈልገው። አንዲት ሴት በህልሟ ፔሬድ ልብሷን ሲነካ ካለመች ከሰዎች ጋር ለመግባባት ሊመጣ እንደሆነ የሚያመላክት ነው። ጭንቀትንም ያመላክታል። ግጭት፣ አለመግባባት፣ በአጠቃላይ የሆነ ከሰዎች ጋር መለያየትን፣ ግጭትን ነው የሚያመላክተው። አንዲት ሴት በህልሟ ስትወልድ ካለመች በጣም በአስጨናቂ በምጥ ስትወልድ ያለመች ሴት ይሄ የሚያመላክተው አንደኛ ካስጨነቀን ነገር ከብዙ ድካም በኋላ እንደምትገላገል የሚያመላክታል። አስጨንቋት ከሆነ ስትወልድ ያየችው ማለት ነው። ቀለል ያለም ደግሞ ስትወልድ ካየች ሀሳቧን በቀላሉ ካስጨነቃት ነገር ከሀሳቧ እንደምትገላገል የሚያመላክት ነው። በተጨማሪ ደግሞ ያው መውለድ አዲስ ጅማሬን አዲስ ነገርን ያመላክታል። አዲስ የሆነ በራሷ ከሆነች ስትወልድ ያለመችው ያቺ ሴት ራሷ ላይ የሚፈጠር አዲስ ጅማሮ አዲስ ነገር እንዳለ የሚያመላክት ነው እና ከአስጨናቂ ነገር በአጠቃላይ የምትገላገልበት ጊዜ እንደደረሰ የሚያመላክታት ነው። ልጅ ወልዶ ደግሞ ማጥባት፣ አንዲት ሴት ልጅ ወልዳ ስታጠባ ካለመች ስራዋ ላይ ትኩረት እንደምታደርግ እና እድገትን እንደሚኖረው የሚያመላክት ነው። በተጨማሪ ደግሞ ሴት መውለድ ያው ሲሳይን ታመላክታለች፣ ጥሩ እድልን ያመላክታል። ወንድ ልጅ ግን መውለድ ትንሽ አስቸጋሪ ነገር ሊመጣ እንደሆነ የሚያመላክት ነው። ከሀሳብ መገላገል ቢሆንም ግን ያ ሀሳብ የተገላገለው ሀሳብ ትንሽ ይዞ የሚመጣ እንደሆነ የሚያመላክት ነው። መጸለይ ነው የሚያስፈልገው። መንታ ልጅን አርግዛ ያለመች ሴት ይሄ የሚያመላክተው ትንሽ አስቸጋሪ የሆነ ሁኔታ ውስጥ እንደምትሆን የሚያመላክት ነው። አስቸጋሪ የሆነ ሁኔታ ውስጥ እንደምትገባ የሚያመላክት ነው። በህልሙ እንጀራ ሲጋግር ያለመ ሰው ይሄ የሚያመላክተው ስራን ያመላክተዋል። እንጀራ መጋገር ስራን ያመላክተዋል። እንጀራ በረከትን ያመላክታል። ቆንጆ ነው በጣም። ዳቦ ደግሞ ሲደፋ ያለመ ሰው ሲበላ ያለመ ሰው ይሄ የሚያመላክተው ሲደፋ ያው የተትረፈረፈ በረከትን የሚያመላክተው
በተጨማሪ ሲበላ እንደዛው በረከት ማግኘትን ነው የሚያመላክተው እና በጣም ቆንጆ ነው። ሁለቱም ሲደፋም ሲበላም ያለመ ሰው በረከትን ነው የሚያገኘው። በረከት እንዳለ የሚያመላክተው ነው። በህልም ዘንዶን ማየት ይሄ የቤተሰብ ዛር መንፈስ እንዳለ የሚያመላክት ነው እና ያው ቤት ውስጥ ገብቶ ከሆነ ያለመ ሰው ይሄ በደንብ በጸሎት መትጋት ይኖርበታል ማለት ነው። ይሄን ያለመ ሰው ያው ቤተሰብ ውስጥ ያለ የዛር መንፈስ እንዳለ የሚያመላክት ነው እና ያው ብዙ ነገርን ሊያበላሽ የሚችል እንደሆነ የሚያመላክት ነው እና ያው በደንብ መጸለይ በጸሎት መትጋት ይኖርበታል ይሄን ያለመ ሰው ማለት ነው። አጥር ሲያጥር ያለመ ሰው ይሄ የሚያመላክተው ጸጋን ነው። አጥር ማጠር ጸጋን ነው የሚያመላክተው። በጣም ቆንጆ ነው። ጉንዳን እቤቱ ወሮት ያለመ ሰው በየቦታው ባለበት ቦታ ላይ ጉንዳን ወሮት ያለመ ሰው ይሄ ትልቅ የሆነ ባላጋራ እንዳለበት የሚያመላክት ነው እና ሊያጠቃው የሚፈልግ ሰው እንዳለ የሚያመላክት ነው እና ያው መጠንቀቅ ይኖርበታል ማለት ነው። በህልሙ በጣም ሲጮህ ያለመ ሰው በጸብም መሃል ላይ ሆኖ በጣም እየጮኸ ያለመ ሰው ይሄ በሁኔታዎች ያስጨነቁት ሁኔታዎች ካሉ ባለበት ሁኔታ ላይ ማለት ነው አስጨናቂ ነገር የገጠመው ከሆነ ከዛ አስጨናቂ ነገር እንደሚገላገል የሚያመላክተው ነው። ጩኸት ያንን ያመላክታል ከአስጨናቂ ነገር መገላገልን ማለት ነው። ጥፍሩን ሲቆርጥ ያለመ ሰው ወይም ደግሞ ሲቆረጥበት ያለመ ሰው ያው ልጅ ካለው ልጁ ሊታመም እንደሆነ የሚያመላክተው ነው። ልጅ የሌለው ከሆነ ደግሞ ይሄን ያለመው ሰው የሚያመላክተው የዘመድ ሞትን ያመላክታል ማለት ነው። ጌጣጌጥ በአጠቃላይ ሴት ልጅን መውለድን የሚያመላክት ነው። ጆሮ ጌጥ፣ ሀብል እነዚህ ሴት ልጅን መውለድን ያመላክታሉ። አምባር ጋብቻን ያመላክታል። ሰዓት ደግሞ ሲያስር ያለመ ሰው ያው ጊዜው እንደደረሰ የመውለጃ ጊዜው እንደደረሰ የሚያመላክት ነው። ሰዓት ሲሰጠውም ሲያስርም ያለመ ሰው ማለት ነው። እንደተመቻችሁ ተስፋ አደርጋለሁኝ። ለዛሬ ይሄን ይመስላል። ላይክ ማድረጋችሁን አትርሱ። ለዚህ ቻናል ደግሞ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ። የደወል ምልክቷን ደግሞ ተጫኗት አዳዲስ ሲወጣ እንዲደርሳችሁ ማለት ነው። ለዛሬ ይሄን ይመስላል። በሌላ ህልሞችና ፍቺዎቻቸውና በእናንተ ህልሞች ፍቺ እስከምንገናኝ መልካም ጊዜ። ላይክ ማድረጋችሁን ግን አትርሱ።